አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙ ነው ሙስሊማት እንዲሁም ይህንን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ የዛሬ ቶፒክ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ ያለው ማንነት ማን ነው? ልከውኛል የሚለውም ልኮኛልም የሚለው ማን ነው? ትክክለኛው የቱ ነው? ልከውኛል ነው ወይስ ልኮኛል የሚለው ነው የሚለው እናያለን። መጀመሪያ ኮንቴክስቹዋል አፕሮች እንጀምራለን። የሲያቅ የሚባለው በአረብኛ ወይም ደግሞ የአውድ ሙግት እንመለከታለን ማለት ነው። ትንቢተ ኢሳይያስ ምዕራፍ 48 ቁጥር 12 ላይ ያዕቆብ ሆይ የጠራው እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ። እጄ ምድርን መስርታለች፣ ቀኜ ሰማያትን ዘርግታለች። በጠራዋቸው ጊዜ በአንድነት ይቆማሉ። እናንተ ሁላችሁ በአንድነት ተሰብስባችሁ ስሙ። ከእነርሱ ይህን የተናገረ ማን ነው? ያህዌ የወደደውን ፈቃዱ በባቢሎን ላይ ያደርጋል፣ ክንዱን በከላዳውያን ላይ ያደርጋል። እኔ ራሴ ተናግሬአለሁ፣ እኔም ጠርቼዋለሁ፣ አምጥቼዋለሁ አለ። መንገዱም ትከናወናለች። ወደ እኔ ቅረቡ፣ ይህን ስሙ። እኔ ከጥንት ጀምሮ በስውር አልተናገርኩምና ከሆነበት ዘመን ጀምሮ እኔ በዚያ ነበርኩም። አሁንም አዶናይ ያህዌና መንፈሱ ልከውኛል ይላል አማርኛው ማለት ነው። አሁን ነጥብ ምንድነው? ኮንቴክስቱን እያየን ያለው እኔ ተናግሬአለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱ ትከናወናለች የሚል አንድ የጠራው ነገር አለ። ያ አልፋና ኦሜጋ የሚባለው አንዱ አምላክ የአብርሃም የይስሐቅ የያዕቆብ አምላክ ዮዴሄ ባብሄ የሚባለው ዘጸአት 3:14 ላይ ያለው ያ አንድ አምላክ አንድ የጠራው አካል አለ። ወደ እኔ ቅረቡ አለ፣ ስሙ። እኔ ከጥንት ጀምሮ በስውር አልተናገርኩምና ከሆነበት ዘመን ጀምሮ እኔ በዚያ ያለው አለ። ማን ነው ይህንን የሚናገረው ብለን ስንል የሚናገረው አንዱ አምላክ ነው። ከዛ በኋላ ነው የሆነ ጉራማይሌ የሚባል አነጋገር ይመጣና አሁንም አዶናይ ያህዌ እና መንፈሱ አማርኛው ልከውኛል የሚለው የዕብራይስጡ ምንድን ነው የሚለው ስንል ቨአታ አዶናይ ያህዌ ማለት አሸም ማለት ነው። ሻላሃኒ ይላል፣ ቨሩህ ይላል ማለት ነው። ምን ማለት ነው? ጌታዬ ያህዌ እና ጌታዬ ያህዌ ልኮኛል እንዲሁ መንፈሱንም ነው የሚለው የዕብራይስጡ። ኤንአይቪ የሚባለው ትርጉም ብትመለከቱት ኒው ኢንተርናሽናል ቨርዥን ስትመለከቱት ናው ኤንድ ናው ዘ ሶቨርኒ ሎርድ ሃዝ ሴንት ሚ፣ ለዋላዊ ጌታ ልኮኛል፣ ኢንዶድ ዊዝ ሂዝ ስፒሪት አለ፣ መንፈሱንም ተሰጥቶኛል ብሎ ነው ያስቀመጠው። ሌሎች ትርጉሞችም እንደዚህ አይነት ትርጉሞች አሉ። ናው ዘ ሎርድ ሃዝ ሴንት ሚ ዊዝ ሂዝ ስፒሪት፣ ከመንፈሱ ጋር ልኮኛልን ብሎ የተናገሩት ነገር አለ። ናው ዘ ሎርድ ጋድ ሃዝ ሴንት ሚ ኤንድ ሂዝ ስፒሪት፣ ጌታ አምላክ እኔን ልኮኛል እንዲሁ መንፈሱንም ልኳል እያለ ነው የሚናገረው። አንዳንድ ትርጉሞች እንደውም የእንግሊዝኛ ትርጉሞች ምናለው ባይ ዘ ፓወር ኦፍ ሂዝ ስፒሪት ዘ ሎርድ ጋድ ሃዝ ሴንት ሚ፣ በመንፈሱ ጌታ አምላክ ልኮኛል። ታዲያ እነማን ናቸው? ኤንድ ናው ዘ ሎርድ ጋድ ኤንድ ሂዝ ስፒሪት ሃቭ ሴንት ሚ ብሎ ያስቀመጡት? ሃስ ሲንጉላር ነው። ሃቭ ሴንት ሚ ልከውኛል ብሎ ያስቀመጡት ኒው ኪንግ ጀምስ ባይብል ነው። የተለያየ አተረጓጎም ነው ያሉት ራሱ። አሁን ወደ ባይብል በምንመጣበት ሰዓት ላይ ምንድን ነው የተጠቀመበት የዕብራይስጡ ቃል ብለን ስንል እዛ ጋር ሻላሃኒ የሚል ቃል ነው ያለው። ሻላሃ ማለት ላከ ነው ግሱ። ሻላሃኒ ማለት ልኮኛል ነው። ልከውኛል ማለት አይደለም ራሱ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 5 ላይ ያህዌ ሕይወትን ለማዳን ከእናንተ በፊት ልኮኛል አለ ዮሴፍ። ልኮኛል ለሚለው ቃል የሚጠቀመው ሻላሃኒ ነው። አሁን ልከውኛል አይደለም ያለ፣ ልኮኛል ሻላሃኒ። ሁለተኛ ነገሥት ምዕራፍ 2 ቁጥር 2 ላይ ኤልያስም ኤልሳን ያህዌ ወደ ቤቴ ልኮኛል በዚህ ቆይ አለው ይላል። ልኮኛል ሻላሃኒ። ትንቢተ ኤርምያስ ምዕራፍ 26 ቁጥር 12 ላይ ትንቢትን እናገር ዘንድ ያህዌ ልኮኛል ሻላሃኒ ኤርምያስ ሲናገር። ስለዚህ ብሉይ ኪዳን ላይ ሻላሃኒ የሚለው ቃል 26 ቦታ አለ። ልኮኛል እንጂ ልከውኛል በሚል አልመጣም። አንድ ጥቅስ አልመጣም ማለት ነው። ላኩ ለሚለው የዕብራይስጥ ቃል መሆን ያለበት ሻላሁ ነው። ሻላሁ ደግሞ ላኩኝ ለማለት ከተፈለገ ኤርምያስ ምዕራፍ 14 ቁጥር 3 ላይ ታላላቆች ብላቴናዎችን ወደ ውሃ ላኩ ሻላሁ። ስለዚህ ልኮኛል ለማለት ከሆነ ሻላሁኒ ነበር መሆን፣ ሻላሃኒ ሳይሆን ሻላሁኒ ነበር መሆን የነበረበት። ሻላሁኒ ማለት ምን ማለት ነው ሲባል ሻላሁኒ ማለት ልከውኛል ማለት ነው። ስለዚህ ልኮኛል ነው ወይስ ልከውኛል የሚለው ሊንጉስቲካል አፕሮች ስንመለከተው ልኮኛል ሻላሃኒ የሚለው ነው ያለው። ሻላሁኒ ይለው ነበር እንደዛ ቢሆን ኖሮ
አንደኛ ሊንጉስቲካል አፕሮች ነው፣ ኮንቴክስቹዋል አፕሮች ተመልክተናል። ይህንን ነው እያየን ያለ ነው ማለት ነው። አሁን የሚነሳው ጥያቄ ምንድን ነው? የተላከው ታዲያ ማን ነው? ኢየሱስ የሚል አለ ወይ? የለም። ማን የተላከው? ታርገም ዮናታ ላይ እንመልከተዋ። ታርገም ዮናታ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ ኢየሱስ ከመወለዱ በፊት የነበሩ የአይሁዶች ማይንድ ሴት ይሄንን ልኮኛል የሚለው አካል ማን ነው ለሚለው ነው የሚጠቀሙበት። ነቢዩ ኢሳይያስም አለ። ምን አለ? አሁንም ጌታ አምላክ በቃሉ ልኮኛል። ማ? ኢሳይያስ። ኢሳይያስም አለ ብሎ ነው ታርገም ዮናታን ያስቀመጠው። ኢሳይያስም አለ። ኢሳይያስም አለ ብሎ የተናገሩ ኮሜንተሪዎች ይኖሩ ይሆን? ሌሎች እንደው ይኖሩ ይሆን? አዎ የተናገሩ አለ። ለምሳሌ ኤፍሬም፣ ቅዱስ ኤፍሬም ሶርያዊ፣ ቅዱስ ኤፍሬም ሶርያዊ ውዳሴ ማርያምን የደረሰው የሚባለው በ373 ድህረ ልደት ላይ በሚናገርበት ሰዓት ላይ ኢሳይያስ 48:16ን ሲፈስረው ወይም ኮሜንት በሚያደርግበት ሰዓት ላይ እንዲህ ይላል፣ ዘ ሎርድ ኤንድ ሂዝ ስፒሪት ዋስ ሴንት ዘ ፕሮፌት አለ። ነቢዩን የላኩት ማናቸው አለ? ዮዴሄ ቫብሄ የሚባለው ቴትራግራማት አለ። ኩሪዮስ እና የእሱ ስፒሪት መንፈሱ ነቢዩን ልከውታል። ማንን? ኢሳይያስን። ዘመናዊ ኮሜንተሪ ይኖር ይሆን? ከዘመናዊ ጋር ከመግባታችን በፊት እንትና ጋር እንግባ። የእስክንድርያ ቄርሎስ እስክንድሪያ በ431 የነበረውን ንስጥሮስን ሲያወግዘው የነበረው ምን ብሎ አለ? ቄርሎስ ዘእስክንድርያ ስለ ጢሮስ ንጉሥ ነው የሚናገረው ብሎ ነው ያስቀመጠው። የጢሮስ ንጉሥ የተላከው ማን ነው አለ? የጢሮስ ንጉሥ ነው አለ። ታዲያ እነማን ናቸው ከቸርች መካከል ኢሳይያስ 48:16 ለኢየሱስ የተጠቀሙበት ብለን ስንል ጄሮ የሥላሴ ምስጢር ብሎ ያሳያል ብሎ ያስቀመጠው አውግስቲኒዮስ ያስቀመጠው ማለት ነው። ምናልባት ከሞደርን ከፕሮቴስታንት ከአዳሲያን ሪፎርመሮች ከሚባሉት ውስጥ ይኖር ይሆን? ስለማን የተናገሩ ብለን ስንል ጆን ካልቪን ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ ያለውን ሲተነትም ምንድን ያለው? ኤንድ ናው ጆባ ሃዝ ሴንት ሚ ካለ በኋላ ያህዌ ልኮኛል ካለ በኋላ ኢሳይያስ ናው ቢንግ ቱ ስፒክ ኦፍ ሂምሰልፍ አለ። ኢሳይያስ ስለ ራሱ እየተናገረ ነው አለ። ማ? ጆን ካልቪን። ስለዚህ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ የአዲስ ኪዳን ሐዋርያት የብሉይ ኪዳንም ነቢያት ጠቅሰው ኢሳይያስ 48:16 ላይ ያለው ጥቅስ ለመሳያ ነው ብለው አላስቀመጡ። ያስቀመጡት ለነቢዩ ኢሳይያስ ነው ራሱ የተቀመጠው። ኮሜንተሪ ክላሲካል ኮሜንተሪዎች ታርገም ዮናታ ላይ በምንመለከትበት ሰዓት ላይ እንደዛ። ታዲያ እንደዛ ከሆነ ጥያቄ የሚነሳው እዛው ጋር ተያይዞ ኮፕላቲቭ ሆኖ ነቢዩና አምላክ በአንድ አውድ ውስጥ እንዴት ሊናገሩ ይችላሉ የሚል ጥያቄ ይነሳል ማለት ነው። አውዱ ላይ ወደ እኔ ቅረቡ ይህን ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩምና ከሆነበት ዘመን ጀምሮ እኔ በዚያ ነበርኩኝ አለ የሚለው ያህዌ ነው። ከዚያ ኢሳይያስ አሁንም አለ አዶናይ ያህዌ ልኮኛል እንዲሁም መንፈሱ ብሎ ነው ያስቀመጠው። ይሄ አነጋገር ይኖር ይሆን? አዎ አነጋገር አለ። እንደዚህ ይሄ አነጋገር ምን ይባላል ብለን ስንል ጉራማይሌ አነጋገር ይባላል። ኤክሌክቲካል ስፒች በሄርሜኔቲክስ ይኖር ይሆን? ማስረጃ ይኖር ይሆን? አምላክ ተናግሮ ዘው ብሎ ነብይ የሚናገር ካልን ትንቢተ ኢሳይያስ ምዕራፍ 50 ከቁጥር 3-4 ላይ ያህዌ ዮድሄ ባብሄ የሚባለው የአብርሃም የይስሐቅ የያዕቆብ አምላክ ሲናገር ሰማያትን ጥቁረት አለብሳቸዋለሁ፣ መጋረጃቸውን ማቅ አደርጋለሁ ካለ በኋላ እዛው ላይ ኢሳይያስ ግብት ይልና የደከሙትን በቃል እንዴት እንደምደግፍ አውቅ ዘንድ አዶናይ ያህዌ የተማሩትን ምላስ ሰጥቶኛል፣ ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችን ትሰማ ዘንድ ጆሮዬን ያነቃቃላል። ሳብጀክት አለ፣ ኦብጀክት አለ። ሳብጀክቱ ዮዴሄ ባፌ የሚባለው ነው። ኦብጀክቱ ኢሳይያስ ነው። ያህዌ ዮዴሄ ዋሆሄ የሚባለው ሰማይና ምድርን የፈጠረው አምላክ ንግግሩን ሳይጨርስ ኢሳይያስ ዘው ብሎ ጥልቅ ብሎ ሲገባ ታዩታላችሁ። እንዲህ አይነት ጥቅሶች በጣም የተለመዱ ነገሮች አሉ። መዝሙረ ዳዊት ምዕራፍ 91 ቁጥር 9 ላይ ማየት ትችላላችሁ። ያህዌ አንተ ተስፋዬ ነህና አቤቱ ነው የሚለው አማርኛ። ልዑልን መጠጊያ ያደረግካለ። ማንን ነው የሚያወራው? ሲያወራ ሳይጨርስ ያህዌ አንተ ተስፋዬ ነህ። በሁለተኛ መደብ ነው አስቡት። ያህዌን ዳዊት በሁለተኛ መደብ እያናገረ በልዑል መጠጊያ የሚኖረውን ሰው ምን ይለዋል? ልዑልን መጠጊያ ያደረግካለ። ታዲያ ምንድን ነው ሲባል ኤክሌቲካል ስፒች ነው፣ ጉራማይሌ ንግግር ነው። ኦሪት ዘዳግም ምዕራፍ 26 ቁጥር 10 ላይ እንመለከተው። አሁንም አቤቱ ዕብራይስጡ ያህዌ ወይ አንተ የሰጠኝ የምድርን በኩራት አቅርቤያለሁና አንተ በአምላክህ በያህዌ ፊት አኑረው፣ በአምላክህ በያህዌ ፊት ስገድ፣
እንዴ ምን ነካ ወሂድ? ይሄ እንዴት አይገባህም? ያህዌ ወይ አንተ የሰጠኝን የምድሪቱን በኩራት አቅርቤያለሁ የሚለው ለአንዱ አምላክ ነው። አንተ በአምላክ በያህዌ ፊት አኑረው፣ በአምላክ በያህዌ ፊት ስገድ የሚለው የእስራኤልን ሕዝብ ነው። እንዴ ሳይጨርስ እዛው ጉራማይሌ ጥቅስ እንዴት ነው ሊሆን የሚችለው ብለን ስንል መልሱ የሚሆነው መልስ ምንድን ነው? አንድና አንድ ነው። ምንድን ነው መልሱ የሚሆነው? ጉራማይሌ የሚባል ጥቅስ ነው። መዝሙረ ዳዊት ምዕራፍ 46 ቁጥር 10 ላይ እረፉ፣ እኔ አምላክ እንደሆንኩኝ እወቁ፣ በአሕዛብ ከፍ ከፍ እላለሁ፣ በምድር ላይም ከፍ ከፍ እላለሁ። የሰራዊት አምላክ ያህዌ ከእኛ ጋር ነውና አምላካችን መጠጊያችን ነው አለ እዛው ላይ። እንዴ እኔ አምላክ ሆናለሁ፣ እኔ አምላክ እንደሆንኩኝ እወቁ፣ በአሕዛብ ከፍ ከፍ እላለሁ እያለ የሚናገረው ማን ነው ስንል አንድ አምላክ ነው እየተናገረ ያለው። ከዛ ነቢዩ ጥልቅ ይልና ምን ይላል? የሰራዊት አምላክ ያህዌ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነዋል። ስለዚህ ምንድን ነው የሚያሳየን ስንል ጉራማይሌ የሚሆኑ ንግግሮች ናቸው። አንድ አምላክ እየተናገረ መሀል ላይ ነቢይ ጥልቅ የሚለው ነገር ማለት ነው። ኢሳያስ 5 ላይ ቁጥር 1 ላይ እና እስከ 3 ድረስ እንየው። ትንቢተ ኢሳያስ ምዕራፍ 5 ከቁጥር 1 እስከ 3 ድረስ ምን አለ? አሁንም ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ ይቀኛለሁ አለ ኢሳያስ ሲናገር። ወዳጄ የሚለው ያህዌን ነው። የወይኑ ቦታ የተባለው ደግሞ ማን ነው? የእስራኤል ሕዝብ ነው። ለወዳጄ በፍሬያማ ኮረብታ ላይ የወይን ቦታ ነበረው አለ ኢሳያስ ሲናገር። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይን ቦታዬ መካከል እስኪ ፍረዱ አለ። ማን ነው ተናጋሪው? እዚህ ጋር ደግሞ ያህዌ ነው። ይሄ ባፌ በእኔና በወይን ቦታዬ መካከል ብሎ ያህዌ ጥልቅ ብሎ ሲናገር ታዩታላችሁ። ስለዚህ ምን ይባላል? ይሄ ጉራማይሌ አነጋገር ይባላል። ኦሪት ዘዳግም ምዕራፍ 29 ቁጥር 2 እስከ 6 ብትመለከቱት ሙሴ የእስራኤል ሁሉ ሕዝብ ጠርቶ እንዲህ አላቸዋል፣ እኔ አምላካችሁ ያህዌ እንደሆንኩኝ ታውቁ ዘንድ እንጀራ አልበላችሁም፣ የወይን ጠጅ አልጠጣችሁም አለ። ከዛስ ወደዚያ ስፍራ በመጣችሁም ጊዜ የአሴቡን ንጉሥ የባሳን ንጉሥ ሊወጉን ወጡብን፣ እኛም መታናቸዋል። ሙሴ እየተናገረ ያለ ጥልቅ ያለው ማን ነው? የማ ንግግር ነው? እኔ አምላካችሁ ያህዌ እንደሆንኩኝ ታውቃላችኋል። ምን ይባላል? ጉራማይሌ ንግግር ይባላል ማለት ነው። ሙሴ እየተናገረ ሙሴ እስራኤል ልጆችን ጠርቶ አላቸው እያለ ያው ተናጋሪ ነብዩ ሙሴ እንደሆነ ከተናገረ በኋላ በሙሴ ንግግር ውስጥ የያህዌ ንግግር እኔ አምላካችሁ ያህዌ እንደሆንኩኝ ታውቁ ዘንድ እንጀራ አልበላችሁም፣ የወይን ጠጅና የሚያሰክር መጠጥ አልጠጣችሁም ይላልና። ይህ እንግዲህ የምናየው ነገር ሊንጉስቲካል አፕሮች አይተናል፣ ግራማቲካል አፕሮች አይተናል፣ ኮንቴክስቹዋል አፕሮች አይተናል፣ ቴክስቹዋል አፕሮች አይተናል ማለት ነው። እዛው ላይ ደግሞ ሎጂካል አፕሮች አንድ እንመለከታለን። እዛው ላይ ሲናገር ምንድን ነው ያለው? ጌታዬ ያህዌ ልኮኛል። ጌታዬ ዮድሄ ቫብሄ የሚለው አጠገብ መጀመሪያ አዶናይ የሚል ነገር አለ። አዶናይ ማለት ምን ማለት ነው ተብላችሁ በተጠየቁ አዶን ማለት ጌታ ማለት ነው። የአዶን አምፕሊቲዩድ እና መልቲቲዩድ ደግሞ አዶኒም ነው። አዶኒ ካላችሁ ጌታዬ ማለት ነው ትርጉሙ። ፖፑላሪቲ አድርጋችሁ ወይም ደግሞ የአምፕሊቲዩድ አድርጋችሁ ተጠቀሙ ደግሞ አዶናይ ማለት ራሱ ጌታዬ ማለት ነው። ስለዚህ ኢሳያስ 48:16 ላይ ያለው አካል ጌታዬ ያህዌ ልኮኛል እያለ ነው ያለው። እውነት የሥላሴ አካላት መካከል አንደኛው አካል ለአንደኛው አካል ጌታው ነው እንደ ትምህርታችሁ ከሆነ አይደለም። ራሱ ኢሳያስ ምዕራፍ 48 ቁጥር 16 ላይ የሚናገረው ነገር አንድና አንድ ነው። ምን ብሎ ይናገራል? ቫአታ አዶናይ ያህዌ፣ አዶናይ ያህዌ ሐሸም የሚባለው ማለት ነው። አይሁዳኖች ነቢቶት ሻርሃኒ ላከኝ ልኮኛል። ማ አዶናይ ያህዌ ጌታዬ ያህዌ። ኢሳያስ ምዕራፍ 50 ላይም ይደግመዋል። ትንቢተ ኢሳያስ ምዕራፍ 50 ቁጥር 3 እና 4 ላይ ይሁት ሰማይን ጥቁረት አለብሳችኋለሁ፣ መጋረጃቸውን ማቅ አደርጋለሁ፣ የደከሙትን በቃል እንዴት እንደምታውቅ ዘንድ አዶናይ ያህዌ የተማሩትን ምላስ ሰጥቶኛል አለ። አዶናይ ጌታዬ። ስለዚህ ጌታዬ እያለ ያለው አካል ማን ነው? ኢሳያስ ነው እየተናገራለ። ጌታዬ እያለ ልኮኛል እያለ ያለው ኢሳያስ ነው። ስለዚህ ኢሳያስ ምዕራፍ 48 ቁጥር 16 ላይ ኮንቴክስቹዋል በሆነ አፕሮች፣ ቴክስቹዋል በሆነ አፕሮች፣ ግራማቲካል በሆነ አፕሮች፣ ሊንጉስቲካል በሆነ አፕሮች፣ ሎጂካል በሆነ አፕሮች ስለ ሥላሴ አያሳይም ባጭሩ ማለት ነው። እና ይህን ይመስላል እንግዲህ ኢሳያስ 48:16 ላይ ለሥላሴ ትምህርት ድምዳሜ አደረሰን ብለው የሥላሴ አማንያን ወይም ትሪኒታሪያን ከሚወዷቸው ተወዳጆች ጥቅሶች መካከል አንደኛው ነው። ይህ ጥቅስ ላይ ሲፈታ ያለ አግባብ ተፈቷል። ሊንጉስቲካል ፕሮብሌም አለበት፣ ግራማቲካሊ ፕሮብሌም አለበት።
ኮንቴክስቹዋል ፕሮብሌም አለበት፣ ቴክስቹዋል አፕሮቹ ትክክል አይደለም የሚል ሰው ካለ እርማት እንቀበላለን ማለት ነው። ጨርሻለሁ አብዱዬ። ጀዛከላሁ ኸይር ኡስታዝ። ሰፋ ያለ ዳሰሳ ነው ኢሳይያስ 48:16 ላይ እንግዲህ ሰፋ ተደርጎ ተዳስሷል እና ጀዛከላሁ ኸይር። እና እዚህ ላይ እንግዲህ አብዱ ይቅርታ፣ አንድ የረሳሁት ነገር አለ። የአንድ ስኮላር መጽሐፍ ይዤ ነበረ፣ ፕሮቴስታንቶች ምናልባት ሪፈረንስ እንዲሆናቸው ወይም ግሩደም የሚባል መጽሐፍ አለ። አይ ቲንክ ወደ አማርኛም ተተርጉሟል። ቮሊዩም 1 ላይ ስትመለከተው ገጽ 247 ላይ ስለ ኢሳይያስ 48:16 ላይ እንዲህ ብሎ ያብራራል። ትንቢተ ኢሳይያስ ምዕራፍ 48:16 ላይ ተናጋሪው የአምላክ አገልጋይ መሆኑ ግልጽ ነው። እንዲህም ይላል፣ አሁንም ጌታ አምላክ እኔንና መንፈሱን ልኮናል ብሎ የግሪክ ማስታወሻ ላይ እንትን ይላል ያብራራል። ሪቫይዝድ ስታንዳርድ ቨርዥን የኢሳይያስ 48:16 ትርጉም የዕብራይስጥን ቃላት እንዲሁም በዕብራይስጥ መግባባት ያለውን የቃል ቅድመ ተከተል ቃል በቃል በትክክል አቅርቧል። ምን ብሎ ነው ያቀረበው? የአሁንም ጌታ ያህዌ ልኮኛል እንዲሁም መንፈሱን ብሎን አስቀምጧል አለ። ከዛ በኋላ ምን ይላል? ሌሎች ትርጉሞች ላይ ማለት ነው፣ ሌሎቹ የኒው ኪንግ ጀምስ ቨርዥን ባይብል ላይ ያለውን ይልኮኛል በማለት ለመተርጎም ለዕብራይስጥ አይፈቀድለትም አለ። ዕብራይስጡ አይፈቅድለትም አለ። ይህ ምንባብ በዚህ አይነት በመተርጎም ጌታ እኔንና መንፈሱን ልኮናል የሚለው ተጓዳኝ ሀሳብ የሚደበዝዝ አዝማሚያ ያለው አለ። ልክ አይደለም አለ። ልከውኛል የሚለው ነገር ልክ አይደለም አለ። ልኮኛል ወይም ደግሞ ልከውናል አይሆንም አለ። ሁለቱም አይሆንም አለ። ልኮኛል ወይም ደግሞ እኔንና መንፈሱን ልኮናል ነው የሚሆነው ብሎ ነው ያስቀመጠው። ማየት ትችላላችሁ። መጽሐፉም አይ ቲንክ መካነ ኢየሱስ ቤተ መጽሐፍት መደብር አለ፣ ራዕይ መጽሐፍት መደብር አለ። ስልታዊ ስነ መለኮት ወይም ደግሞ ሲስተማቲክ ቴዎሎጂ የሚል አንድ ቆንጆ መጽሐፍ አላቸው። ወይኔን ግሩደም የሚባሉት ስኮላር ናቸው። ቮሊዩም 1 የእሳቸው መጽሐፍ ላይ ገጽ 247 ላይ ታገኙታላችሁ።